ስም አይቀበርም። ምን ልበልህ አንደበተ ርቱዕ የሰው ልብ አራቂ ደስተኛ መሰል ስቆ ተሳሳቂ የኑኑዬ አባት ፍሬው ብዙ ያፈራ ለሕዝብ የዘፈነ ለሀገር ያቀራራ የሁሉም ተላኪ የሁሉም አገልጋይ ትንሹን ትልቁን አክባሪ ጋሼ ባይ ዋስ ጠበቃ ነበር ጉዳይ አስፈጻሚ የዚህም የዚያም ቤት ችግር አስታማሚ በምንም ሁኔታ ሰው ከተቸገረ ለፍሬው ንገሩት የሚባል ነበር። ያ ሁሉ ግርግር ዛሬ ሁሉ ቀርቶ ፍሬው አንቀላፍቷል መቃብር ገብቶ። ከአባቴ እንኳ አይደለም ወይንም ከናቴ እድሌ ሆነና አጠረ ቁመቴ አለ እንጂ ያጠረው እድሜውም ነበረ ለሰው እየሮጠ ለሰው እያደረ ለሰው እየተኛ ለሰው እየኖረ አጭሩን እድሜውን ደርቦ አሳጠረ። ቤት አልከራዬ ማውቃለሁ ጉዳቴን ይዤው ዞራለሁ ሱቄን በደረቴ ብሎም ቢል ብሶቱን ለሰው ቤት ሰራ እንጂ ቤት አልሰራም ፍሬው አውቆታል ጉዳቱን እንዲህ ባጭር እድሜው በሞት መለየቱን። ፍሬው በምን ታማ ፍሬው ምን ተባለ ራሱን ጎዳ እንጂ ሌላ ሰው በደለ? እንዴት ብዬ ላንሳው ስምህን ምን ብዬ በምን ላሞግስህ በምን አባብዬ? የግጥም ደራሲ የዜማ አባወራ በዘፈን ያደገ የዘፋኞች አውራ የችግር መፍትሄ የክፉ ቀን ደራሽ የትልቅ ትንሹ ልውክ ጉዳይ ጨራሽ ብዬም ብል ያንሰኛል። ቃላት አይችሉህም ሞገስ ምስጋናዬን ያበላሹብኛል የውሸት ሽርደዳ ያስመስሉብኛል። ፍሬው ፍሬዎችህ ያብቡልህ እንጂ ፍሬው ፍሬዎችህ ፍሬ ያፍሩልህ እንጂ እኔ ምን እላለሁ ምንም አልልህም። የሰው ልጅ ውዳሴ አያመረቃህም። ለድምፃዊ ፍሬው ኃይሉ በተፈሪ ዓለሙ። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች። ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅት ከትናንት በስቲያ በሀገር ፍቅር ቲያትር ፍሬውና ፍሬው በሚል የመታሰቢያ ዝግጅት የተሰናዳላቸውን አባትና ልጅን ፍሬው ኃይሉንና ዳዊት ፍሬው ኃይሉን እንዘክራለን። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም ሽቶ መልካም ፍሬው ኃይሉ ከ1933 እስከ 1981 ስም አይቀበርም። ከመልካም ሽቶ መልካም ታዋቂው ድምፃዊና የብዙ የሙዚቃ መሳሪያዎች ተጫዋች አርቲስት ፍሬው ኃይሉ በትግራይ ክፍለ ሀገር ተንቤን አውራጃ ልዩ ስሙ ጸጸራ ተብሎ በሚጠራው አካባቢ ታኅሳስ 5 ቀን 1933 ዓ.ም ተወለደ። አባቱ አለቃ ኃይሉ ተሰማና እናቱ ወይዘሮ አብርሃት ከበደ ይባላሉ። ፍሬው ዕድሜው ለትምህርት ሲደርስ በወቅቱ በነበረው ሥርዓት መሠረት የቤተ ክህነት ትምህርቱን በልጅነት ዕድሜው ጀምሯል። ከዚያም ወደ መቀሌ በመጓዝ አቡነ ተክለ ሃይማኖት ቤተ ክርስቲያን በድቁና አገልግሏል። በመቀሌ ቆይታውም በአፄ ዮሐንስ ቀዳማዊ ደረጃ ትምህርት ቤት ትምህርቱን ተከታትሏል። ፍሬው ለጥበብ የነበረው ፍቅር የጀመረው በሬዲዮ የሚተላለፉ መዝሙሮችንና ዜማዎችን በማድመጥ ነበር። ይህ የጥበብ ጥሪ በ1947 ዓ.ም ወደ አዲስ አበባ እንዲመጣና በሀገር ፍቅር ቲያትር ቤት በሙዚቃ ተቀጥሮ እንዲሠራ መንገድ ከፈተለት። በቲያትር ቤቱ የመጀመሪያ የቅጥር ወቅት መኖሪያ በዚያው በሀገር ፍቅር ቅጥር ግቢ ውስጥ ተዘጋጅቶለት በጉጉት ይመኘው የነበረውን በራዲዮ መዝሙር ማቅረብን በመጀመር በሂደት የተለያዩ ዘፈኖችን በማጥናት ለመድረክ ሲያቀርብ ቆይቷል። በዚህም አልማዝ ምንዳነው የሚለው ሙዚቃ ለመጀመሪያ ጊዜ ከጥበብ አፍቃሪው ጋር ያገናኘው ሙዚቃ ሆኖ ተመዝግቧል። አልማዝ ምንዳነው አልማዝ ምንዳነው አልማዝ ምንዳነው አልማዝ ምንዳነው። ፍሬው ኃይሉ በሙያ ዘመኑ ከ100 በላይ ዜማዎችን ለጥበብ አፍቃሪያን ያበረከተ ሲሆን ከሥራዎቹ መካከል እንደ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ መከታገሽ እሽሩሩሩሩ ኑኑዬ ጨቅላዋ ኑኑዬ ጨቅላዋ ሳይ ደስ ይለኛል ከመጥፎ ሐሳቤ ፍቅርሽ ይገታል አሲና ገናዬ ሙዚቀኞች ሁሉ መንፈስን ለማደስ የተፈጠራችሁ ፍሬው ኃይሉ ድምፃዊ ብቻ ሳይሆን ጎበዝ የአኮርዲዮን ተጫዋች፣ የግጥምና የዜማ ደራሲ፣
የተዋጣለት ተዋናይና የሙዚቃ አቀናባሪ ነበር። ፍሬው በሙዚቃዎቹ ውስጥ የሕዝብ አንደበት በመሆን ማህበራዊ ሂሶችንና በደሎችን እንዲሁም የፍትህ ጥያቄዎችን በማንሳት መልእክቶችን በማስተላለፍ ይታወቅ የነበረ ሲሆን ለዚህም ማሳያዎች የሆኑ ዘንድ ሙዚቀኞች ሁሉ በማለት ያዜመው በወቅቱ የነበረውን የሙዚቀኛውን ብሶት ያቀረበበት እየተኙ ነቁ በሚለው ሙዚቃ ደግሞ በህብረተሰቡ ውስጥ የነበረውን በደል ያቀረበበት እንደሆነ ይገለጻል። ስም አይቀበርም ከመልካም ሽቶ መልካም ስም ይበዛል። ፍሬው ኃይሉ በዘመናዊ የሙዚቃ ጅማሮ ሂደት ውስጥ ጉልህ ድርሻ የነበረው ሙዚቀኛ ሲሆን በዚህም በ1949 ዓ.ም 5 የሚሆኑ የባህል ዜማዎችን በሸክላ አስቀርጾ ለህዝብ አቅርቧል። አርቲስት ፍሬው ኃይሉ ከወይዘሮ ዘነበች ተሰማ ጋር ትዳር በመመስረት የአንዲት ሴት ልጅና የ3 ወንድ ልጆች አባት ነበር። ይህ አንጋፋና ተወዳጅ የጥበብ ሰው በተወለደ በ48 ዓመቱ ጥር 7 ቀን 1981 ዓ.ም ነበር ከዚህ ዓለም በሞት የተለየው። ምንም እንኳ በአካል ቢለይም ስራዎቹ ግን ዛሬም ድረስ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ አሻራ አሳድረዋል። አድማጮች ዕውቁ ድምፃዊ ፍሬው ኃይሉ በ1974 ዓ.ም አድርጎት ከነበረው ቃለ ምልልስ ያገኘነውን ድምጹን እዚህ ጋር እናስደምጣችሁ። እኔ የተወለድኩት ትግራይ ክፍለ ሀገር በተንቤን አውራጃ ነው። እዛም የቤተ ክህነት ትምህርት ማለት የዲቁና ከጨረስኩ በኋላ በቤተሰቦቼ አካባቢ ቅዳሴ ትምህርት ጨርሼ ቅዳሴ ጀመርኩ። ከዛም ወደ መቀሌ በመምጣት በመቀሌ ለ2 ዓመታት ለ3 ዓመታት እዛ ቆየው። መቀድሰውም ተክለ ሃይማኖት ቤተክርስቲያን ነበር እና ከዛ በኋላ ብዙ ጓደኞችም ወደ አዲስ አበባ የመጡ አሉ መሳቸው አካባቢ እና ሬዲዮን በዛን ጊዜ እንዳሁኑ ዘፈን ብቻ ሳይሆን አብዛኛው የሚበዛው ይሄ መንፈሳዊ መዝሙር የቤተ ክህነት አካባቢ ነበር እና አዳምጥ ነበር። ታዲያ እዛም እንዳለው መንፈሳዊ ትምህርት ቤት ገብቼ ይሄ የውጭ ሀገር ትምህርት ማለት ከአማርኛችን ውጭ በሆነው ትምህርት እስከ 4ኛ ክፍል አስተማሩኝ። ከዛ ያን ነገር ሰማስል ነበር ወደ አዲስ አበባ እንድመጣ ሆነ። አዲስ አበባም ከመጣሁ በኋላ ጓደኞቼ ጋር ነበር ያረፍኩት ወደ ቀበና አካባቢ። ይሄ ድምጽ በሬዲዮ የሚተላለፈው ከኔ ጋር ተመሳሳይ ስለነበረ ሟቹ ተሾመ ሀብተ ማርያምንና አቶ ኢዮል ዮሐንስን አስታውሳለሁ። በዛን ጊዜ ነበራቸው ድምጽ። በዛ አካባቢ አገር ፍቅር ፈተና ወሰድኩ። እንዳሁኑ ችግር አልነበረም። ክራይቴሪያ ምናምን የለም። ጥሩ ድምጽ ካለ ምንም ችግር አልነበረም እና በእውነት በጥሩ እንክብካቤ አለቃ አቶ ኢዮልም በዛን ጊዜ የነበሩት ተቀበለው ማንኛውም ነገር ዝግጅት እንዲዘጋጅልኝ ተደርጎ ደሞዝ 30 ብር አለኝ። ምግብ መኝታ ከቲያትር ቤቱ ነው። እንደውም እንክብካቤ ጠባቂዎቹም ሁሉ አሉ፣ ደሞዙም ሁሉ አሉ፣ እንደ ዘበኛም ሁሉ አለ። ከዛ ጓደኛዬ ጥላሁን ገሰሰ ወዲያውኑ መጣ። እንግዲህ እኔ ብቻ ግቢ ውስጥ ከመቦረቅ እንደገና 2 ሆነና በዚህ ምክንያት ነው እንግዲህ እኔ አመጣጥ እስከዚህ ድረስ ነው። ከዛ እንግዲህ ወደዚህ ወደ ሙዚቃ ዓለም ገባሁ ማለት ነው። እድሜ 14 ዓመት ነው። በ1933 ታህሳስ 25 ነው የተወለድኩት። ህይወት ታሪኬ ማህደራም ላይ አለ እና እንደዚህ ነው። በመሰረቱ ስለ ድምጽ የነበረው ሁኔታ አንደኛ እኔ ድምጼ አገር ፍቅር ያሉት አለቆች የሚያውቃሉ። ለ1 ዓመት ያህል ተዘግቶ ከሰውም ጋር መነጋገር አልችልም ነበር። የመጀመሪያ ሙዚቃ አንድ ዜማ ነበረ። በዛን ጊዜ ላይፍ ነበር የሚተላለፈው። እንደዚሁ ቴፕ ምናምን ብዙ አይቀመጥም ነበር፣ ሪከርድ የላችሁም እና አሁን ነው እንግዲህ እድገት በእድገት እንደዚህ የሆነ የመጣው። ስለዚህ ከተቀረጹት ውስጥ ግን እስቲ የድሮ ድምጽ ለመገመት ብትፈልግ ለመገምገም እስቲ አልማዝ ምንዳ ነው ካሰለፈቻችን ጋር የተጫወትኩት። እንግዲህ እሱ ነው የመጀመሪያ ቀጭን ድምጽ የሚባለው። ሸገር ነው ስም አይቀበርም። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። አሁን ደግሞ የፍሬው ኃይሉ ልጅ የዳዊት ፍሬውን ታሪክ ነው። ስም አይቀበርም ከመልካም ሽቶ መልካም ስም ይበዛል። ዳዊት ፍሬው ከ1969 እስከ 2015 ስም አይቀበርም ከመልካም ሽቶ መልካም ስም ይበዛል።
ሙዚቀኛ ዳዊት ፍሬው ኃይሉ ታዋቂ ከነበረው ሙዚቀኛ አባቱ ከአርቲስት ፍሬው ኃይሉና ከእናቱ ከወይዘሮ ዘነበች ተሰማ መስከረም 7 1969 ዓ.ም በአዲስ አበባ ከተማ በልዩ ስሙ ደጃቹቤ ተወለደ። ለወላጆቹ ሁለተኛ ልጅ የሆነው ዳዊት ፍሬው ያደገው የጥበብ ድባብ ባለው ቤተሰብ ውስጥ በመሆኑ ገና በለጋ ዕድሜው ለሙዚቃ ያለው ፍቅር እንዲቀጣጠልም ምክንያት ሆኗል። የመጀመሪያ ደረጃ ትምህርቱን በራስ አበበ አረጋዊ ትምህርት ቤት፣ ሁለተኛ ደረጃ ትምህርቱን ደግሞ በቀድሞው ተፈሪ መኮንን ትምህርት ቤት ተከታትሏል። ዳዊት በልጅነቱ በአባቱ የጥበብ ጥላ ስር መመላለሱ ለሙዚቃ ያለው ፍቅር ገና በለጋነቱ እንዲጸነስ አድርጓል። ስለሆነም የአባቱን ፈለግ በመከተል የሙዚቃ ሳይንስን በእውቀት ለማዳበር በ1989 ዓ.ም ወደ ያሬድ ሙዚቃ ትምህርት ቤት ገባ። በያሬድ ሙዚቃ ትምህርት ቤት ቆይታው በዋናነት ሜጀር ክላርኔት በማጥናት ማይነር በረዳትነት ደግሞ ፒያኖን በመማር ከፍተኛ ውጤት አስመዝግቧል። በተለይም በዓለም አቀፍ ደረጃ የሚታወቁና ለመጫወት አስቸጋሪ የሆኑ የክላርኔት ኮንሰርቶችን በጥራት በማቅረብ መምህራኑን ያስደመመ ተማሪ ነበር። በኋላም በ1992 ዓ.ም በሙዚቃ የመጀመሪያ ዲግሪውን ተቀብሏል። ከያሬድ ሙዚቃ ትምህርት ቤት እንደወጣ በኢትዮጵያ ብሔራዊ ቲያትር ቢግ ባንድ ውስጥ በክላርኔትና አልቶ ሳክስ ተጫዋችነት ለዓመታት አገልግሏል። በቲያትር ቤቱ ቆይታው በግሉ የመጀመሪያውን ሙዚቃ በመሳሪያ ብቻ የተቀነባበረ አልበም ኢንስትሩሜንታል አልበም ለአባቱ መታሰቢያ ይሆን ዘንድ ፍሬው በሚል ርዕስ በፈለቀ ኃይሉ አቀናባሪነት ለማሳተም ችሏል። ይህ ሥራው ከሙዚቃ አፍቃሪያን ዘንድ ዕውቅናን ያሰጠው የጥበብ ሥራ ነበር። በተጨማሪ በግሉ ከሰራቸው 4 አልበሞች ባሻገር ከ2000 እስከ 2004 ዓ.ም ድረስ በሙዚቀኛ ግሩም መዝሙር ከተቋቋመው የአዲስ አኮስቲክ ባንድ ጋር አልበም የማሳተምና የበርካታ ሀገራት ኮንሰርት የማቅረብ ዕድልን አግኝቷል። እንዲሁም በዓለም አቀፍ ደረጃ ከተለያዩ ሀገራት የተውጣጡ 900 ባንዶች ተወዳድረው በቁጥር 40 የሚሆኑት ብቻ ተመርጠው ዝግጅታቸውን በሚያቀርቡበት ትልቁ የሙዚቃ ፌስቲቫል ውሜክስ ላይ ሙዚቃን የተጫወተው ዳዊት ከዚህ በተጨማሪ በሪዶል ስታርት ፌስቲቫልና በሰላም ፌስቲቫል ላይ በመሳተፍ በስዊድን፣ ዴንማርክ፣ ኖርዌይ፣ ፖላንድ፣ ኔዘርላንድ፣ ጀርመን፣ ፈረንሳይና ጣሊያን ስራዎቹን አቅርበዋል። ዳዊት ፍሬው በመድረክ ላይ ያለው ተክለ ሰውነትና ክላርኔት አጨዋወቱ በአድናቂዎቹ ዘንድ ልዩ ዝናን አትርፎለታል። በመድረክ ላይ የሚያሳየው የመጫወት ብቃትና ከክላርኔቱ ጋር ያለው ትስስር ልዩ ነበር። በአድናቂዎቹ የክላርኔቱ ንጉሥ በሚል ማዕረግ እስከ መጠራት ደርሶም ነበር። በበርካታ የኢትዮጵያ ታዋቂ ድምፃውያን አልበሞች ላይ በመሳሪያ ተጫዋችነት ተሳትፏል። በተለይም በክላርኔት ጨዋታው የኢትዮጵያን የሙዚቃ ቅኝቶች ለየት ባለ ስሜት በማቅረብ ይታወቃል። የጥንቶቹን የኢትዮጵያ ዜማዎች ወጥነታቸውን ሳይለቁ በዘመናዊ የጃዝና የክላሲካል ስልት አዋህዶ የማቅረብ ተሰጥኦ ነበረው። በሙዚቃ ባለሙያዎች ዘንድ ለጥበብ የሚገዛ አርቲስት ተብሎ ይወደስም ነበር። በኢትዮጵያዊ ቅላጼ በተዋበው ድንቅ የክላርኔት አጨዋወቱም በዓለም አቀፍ ደረጃ በተደነቁት ዘ ጋርዲያንና ኢንዲፔንደንት ጋዜጦች ላይ ሰፊ የዘገባ ሽፋን ያገኘም ነበር። በ2006 ዓ.ም ላይ በመምህር ፈለቀ ኃይሉ በተቋቋመው ሪትሪቭ ኢትዮ ቢግ ባንድ በአልቶ ሳክስፎን ተጫዋችነት እጅግ የተደነቁ ታላላቅ መድረኮች ላይ ተጫውቷል። እንዲሁም ኮቪድ-19 በተከሰተበት ወቅት ወጣቱ ሙዚቀኛ ኢዩኤል መንግስቱ በልዩ ሁኔታ ባቀናበረው ቅኔነው ሀገር በተሰኘው ወጣትና አንጋፋ ሙዚቀኞችን ባሳተፈው የኦርኬስትራና ከአየር ቅንብር የሙዚቃ ሥራ ላይ በክላርኔት ተጫዋችነት ተሳትፏል። ዳዊት ፍሬው ከዓለም ታላላቅ ክላርኔቲስቶች ጋር በመድረክ የመጫወት ዕድል ነበረው። ለአብነት ያህል በአሊያንስ ኢትዮ ፍራንሴ የሙዚቃ ፌስቲቫል መድረክ ላይ ከኢዘር ኦርኬስትራ አባላት ጋር ተጫውቷል። ከዓለም እጅግ ገናና ስም ካላቸው ክላርኔቲስቶች አንዱ ከሆነው ከፓኩዌቶ ዴ ሪቬራ ጋር በአንድ መድረክ ላይም ተጫውቶ ነበር። እንዲሁም በድምፅ የአባቱ የአርቲስት ፍሬው ኃይሉ የሆኑትን ሙዚቃዎች ሰርቶ ከመጫወት ባሻገር ለተለያዩ አርቲስቶች የሰጣቸው ግጥምና ዜማ ድርሰቶች ተጠቃሽ ናቸው። ከነዚህም ውስጥ
ማለባበስ ይቅር በሚል የተለቀቀው በኤችአይቪ ኤድስ ላይ የተዘጋጀ አልበም እንዲሁም የአርቲስት ጸጋዬ እሸቱ የሰርግ ዜማዎችም ከሰራቸው የጥበብ በረከቶቹ ተጠቃሾቹም ናቸው። ሙዚቀኛ ዳዊት ፍሬው ብዙ ውጥኖችን ባደራጀበት ወቅት ለረፍትና ለሥራ በተጓዘበት በጣሊያን ሀገር ሮም ከተማ በተወለደ በ46 ዓመቱ በድንገት ከዚህ ዓለም በሞት ተለይቷል። የቀብር ሥነ ሥርዓቱም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ግንቦት 6 2015 ዓ.ም ነበር የተፈጸመው። ዳዊት ፍሬው ኃይሉ የኢትዮጵያን ሙዚቃ ታሪክ ከዘመናዊው የጃዝ ስልት ጋር በማዋሃድና የወላጅ አባቱን ጥበባዊ ቅርስ ለትውልድ በማሸጋገር ረገድ ትልቅ አስተዋጽኦ ያበረከተ ሙዚቀኛ ነበር። ዕውቁን ድምፃዊ ፍሬው ኃይሉና ክላርኔት ተጫዋቹ ልጁ ዳዊት ፍሬው በታሰቡበት ፕሮግራም ላይ የፍሬው ኃይሉ ሴት ልጅ ኤፍራታ ፍሬው በመድረኩ የተናገረችውን እናሰማችኋለን። ይኸው ኤፍራታ ፍሬውን ለጋብዛለሁ። እሷ እንኳን ደህና መጣችሁ ትላለች። ክብራትና ክብራን የመንግስት ከፍተኛ ባለስልጣናት፣ የጥበብ ቤተሰቦችና ታዋቂ ግለሰቦች፣ የሚዲያ ተቋማት ተወካዮች እንዲሁም የታላቁ አርቲስት ዳዊት ፍሬው ኃይሉ 3ኛ ዓመት መታሰቢያ ላይ የታደማችሁ ውድ እንግዶቻችን እንደምን አመሻችሁ፣ እንኳን ደህና መጣችሁ። እንደሚታወቀው ዛሬ እናንተን የክፉ ቀን ወዳጆቻችንን ጋብዘን የተገናኘነው የተለመደ ዝግጅት ለመካፈል አይደለም። ይህ ቀን እንደ ሀገር የማንረሳውን የጥበብ ሰው በኢትዮጵያ የሙዚቃ ታሪክ ውስጥ የራሱ ልዩ ምልክት ያለውን የቤታችንን አድባር ለወዳጆቹ በጨለማ ጊዜ ብርሃን የሚሆንን ጓደኛ የክላርኔቱ ንጉስ አርቲስት ዳዊት ፍሬው ኃይሉን ከኛ ከተለየ 3ኛ ዓመት የመታሰቢያ ቀን ለማክበር ነው። እንዲሁም በዚህ መድረክ ላይ በክብር የምንዘክረው የቤታችን አውራ አንጋፋውን ድምፃዊ ፍሬው ኃይሉን ነው። ዛሬ እዚህ የተሰበሰብነው የታሪክን አሻራ ለመፈለግ እንጂ የሰበረንን ሐዘን ለማስታወስ አይደለም። ምክንያቱም አንዳንዴ ሞት አካልን ይወስዳል እንጂ በቅንነት የታነጸን ማንነትና በጥበብ የተገነባን ስራ መቅበር አይቻለውም። ዛሬ የምንዘክረው ዳዊት ፍሬው ኃይሉና አባቱ አርቲስት ፍሬው ኃይሉን ነው ስንል ስለ 2 ስጋዎች ሳይሆን ስለ 2 ትውልድ ድልድዮች፣ ስለ 2 የጥበብ መቅረዞችና ስለ አንድ የማይጠፋ የቤተሰብ እሴት እያወራን ነው። ዳዊት ከኛ ከተለየ 3 ዓመታት ተቆጥሮ ሐዘኑ ቢያጎብጠንም ዛሬ የምናበራው መታሰቢያ ሻማ የናፍቆታችንን ጨለማ ገፍቶ የወደፊት ራዕያችንንና የኪነ ጥበብ ኃላፊነታችንን የምንቀበልበት መድረክ እንዲሆን በማሰብ ነውና ይህን አደራ ስንቀበል ምስክር ልትሆኑ የተገኛችሁ እንግዶቻችን ከልብ እናመሰግናችኋለን። በተለምዶ የኪነ ጥበብ ሰዎች 2 ገጽታ አላቸው ይባላል። አንዱ በኪነ ጥበብ ስራዎቻቸው የሚያሳዩት ድንቅ ችሎታና ጥበብ ሲሆን ሌላኛው ደግሞ በቤተሰቦቻቸው በጓደኞቻቸውና በማህበራዊ መስተጋብር ውስጥ ያላቸው ማንነት ነው። ታዲያ ዳዊት ፍሬው ላይ ሲቆም ተሰጥኦን ከትጋት ጋር ያጣመረ ባህላዊነትን ከዘመናዊነት ጋር የሚያወዳጅ መድረክ ላይ የሚያሳየው ልበ ሙሉነት መድረኩን የመቆጣጠር ሙዚቃውን የማክበር እና ከታዳሚው ጋር በአይን ጥቅሻ የመግባባት ልዩ ተሰጥኦ የሚያስደንቅ ነበር። በቤተሰባችን ውስጥ ደግሞ የቤታችን አድባር ነበረ። ዳዊት ጨዋ ታዋቂ ነው። ነገር በውስጡ መደበቅ፣ ለብቻ መሆን፣ መጨነቅ አብዝቶ የሚጠላው ነገር ነው። እሱ ድምቀት ነው። እንደውም በአንድ ወቅት በሰጠው ኢንተርቪው የማትችለው ነገር ምንድነው ሲባል ዝም ማለት አልችልም ሲል ነበር የተናገረው። ከልጅነቱም አይምሮው ፈጣን ነበር። በዚህ ምክንያት አብሮ አደጎቹ አውቶማቲክ ነበር የሚሉት። በዚህ አጋጣሚ የዳዊት ዓለም ሰፈሩ ነው። ነገሩ ሁሉ ያለው ፒያሳ ላይ ነው። ከሰፈሩ ከውቤ በረሃ ልጆች ጋር ያለው የልብ መቀራረብ ይገርማል። ጨዋታው፣ ቁም ነገሩ፣ መተረቡ፣ መልሱ አውቶማቲክ ነው። ከየት እንደሚያመጣልን አይታወቅም። ከሙያ አጋሮቹ ጋር ከወዳጆቹ መሃል አንዱ የሆነው ዕውቁ የስነ ጽሑፍ ሰው ቴዎድሮስ ተክለአረጋይ ህልፈተ ሕይወቱን ተከትሎ የጻፈውን ላስታውሳችሁ። ምንም እንኳ የኔ ዘመንኛም ቢሆን ቅርበቱን ቢኖረን ለብቃቱ ያለኝ ክብር ደጋግሜ በቁም ነገር የነገርኩት ሰው ቢኖር ዳዊት ፍሬው ነው። ዳዊት ፍሬው አጠገብ ሆኖ ተጫውተህ አውርተህ ብትፈልግ ተጋጭተው አስቀይመውም ዞር ሲል ሁሉን ረስቶ ከአጠገብ ተነስቶ መድረክ ላይ ሲወጣ ትንግርት ይሆንብሃል። ሆዱ ቂምና ክፋት አያውቅም። ዳዊት በህይወት እያለ ወደፊት ብታስቀይመኝና ባንገናኝ እንኳ ክላርኔት የምታናግርበትን ብቃትህን ላልመሰክር አንችልም፣ ድንቅ ነህ ብዬ ነግሬዋለሁ። አሁንም ለምስክርነት እሱ የለም። በዚያ ጊዜ መሀላችን የነበረ እግዚአብሔር ግን ዛሬም አለ ሲል መግለጹን ይናገራል። በዚያው ልክ ደግሞ ማቀድ፣ የጀመረውን መጨረስ፣ ኃላፊነት መውሰድና ለሰው ጉዳይ ከፊት መቆም የእሱ መገለጫዎች ነበሩ።
እስከ ዕለተ ህልፈቱ ማንም ያላወቀው እርሱ ግን ደብቆ ለራሱ ሲሰራ የነበረው ትልቅ የህይወት ስንቁ በቋሚነት ልጆቼ ብሎ 26 የሚሆኑ ወላጅ አልባ ልጆችን ከኪሱ እየደገፈ በየሳምንቱ እየጎበኘ መክረሙ ነው። እኛም ቤተሰቦቹ የሱን ኃላፊነት ተቀብለን እነዚያን ልጆች እየደገፈ ላለው የገነት በጎ አድራጎት ድርጅት እንደ አቅማችን በማገዝ ያለፉት 2 ዓመታትን የዳዊት መታሰቢያን በማድረግ አብረን ከማክበር ባለፈ ዛሬም ድጋፍ ይሆነን ዘንድ የአርቲስት ዳዊት ፍሬው አልበም ሲዲ ለዚህ መድረክ ታዳሚያን ለሽያጭ በማቅረብ ገቢው በቀጥታ ለዚሁ ድርጅት ዘንድ መስጠታችንን በዚሁ አጋጣሚ ለመግለጽ እንወዳለን። ክቡራትና ክቡራን የወንድማችንን የአርቲስት ፍሬው ኃይሉ ህልፈት ተከትሎ የእርሱን አንጋፋ የአርቲስት ፍሬው ኃይሉ ጥበባዊ ቅርስ ዘላቂ ለማድረግ ከ2 ዓመት በፊት ዴቫቴክ ሶሉሽንስ የተሰኘ ድርጅት በቤተሰባችን አቋቁመናል። የዚህ ድርጅት ዋነኛ ግብ የቤተሰባችንን ስም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በክብር በማቆየት ሲሆን በሚከተሉ 3 ዋና ዓላማዎች ላይ ትኩረት አድርጎ መንቀሳቀስ ጀምሯል። አንደኛ የትውልድ ድልድይ መሄኔ ነው፣ ሙዚቃን መዘመን ነው። የክቡር አርቲስት ፍሬው ኃይሉ ተወዳጅና አንጋፋ የሙዚቃ ስራዎች የነበራቸውን ጥበባዊ ለዛ ሳይለቁ በዘመናችን ታዋቂ ሙዚቃ አቀናባሪዎች በድጋሚ እንዲሰሩ በማድረግ ለዚህ ትውልድ በዘመናዊ መልክ ተደራሽ እናደርጋለን። ይህ የትላንቱን ወርቃማ ዘመን ከዛሬ ጋር ማገናኘት ስራችንን ወደ መሬት ካወረድን ወራቶች ተቆጥረዋል። ሁለተኛው ታሪክን ለትውልድ መሰነድ ነው። የአርቲስት ፍሬው ኃይሉና የልጁን የአርቲስት ዳዊት ፍሬውን የጥበብ ጉዞ በሙዚቃው ዓለም የነበራቸውን ተጽዕኖና የህይወት ታሪክ የሚዘክር ጥልቅ መጽሐፍ አዘጋጅቶ ለንባብ ማብቃት አንዱ ትልቁ ግባችን ነው። ታሪካቸው በልባችን ብቻ ሳይሆን በጽሁፍ ተሰንዶ ለትውልድ እንዲተላለፍ ማድረግ መጀመራችንን ለመግለጽ እንወዳለን። ሶስተኛው አዳዲስ ተሰጥኦችን ማፍራትና ቲያትርን ማሳደግ ነው። ቲያትርና ሙዚቃ በቤታችን ውስጥ ትልቅ ቦታ አላቸው። አባታችን ፍሬው ኃይሉም ይሁን ዳዊት ፍሬው በልጅነታቸው የጥበብ መንገድ የጀመሩት እዚሁ ታሪካዊ ቤት ውስጥ ነውና ሀገር ፍቅር ቲያትር ቤት ውስጥ ነው። ለምሳሌ ያህል ዳዊት ዓለም ፀሐይ ወዳጆ ባዘጋጀችው አጼ ቴዎድሮስ በተባለው ቲያትር ላይ የልጅ አለማየሁ ገጸ ባህሪ በመጫወት ነበር ለመጀመሪያ ጊዜ መድረክ ላይ ወጣው። በመሆኑም የኢትዮጵያን የቲያትርና የሙዚቃ ጥበብ አቅም ለማሳደግ አዳዲስና ወጣት ባለሙያዎችን በማፍራት ረገድ ከሚመለከታቸው አካላት ጋር በቅንጅት ለመስራትና የቤታችንን የጥበብ በር በዚህ የጥበብ መንገድ ውሃ ውስጥ እያጠጣን ለማሳደግ ቁርጠኛ መሆናችንና ይህ ድርጅት የፍሬው ኃይሉና የዳዊት ፍሬው ጥበባዊ መንፈስ ሕያው ሆኖ የሚቀጥልበት የቤተሰባችን የክብር መገለጫ አንዱ አካል ነው እና በዚህም የሚዲያ ተቋማት የኪነ ጥበብ ባለሙያዎች እንዲሁም የጽነ ጽሁፍ ሰዎችና የሙዚቃ ባለሙያዎች በቀጣይ ጉዟችን ከጎናችን እንደምትሆኑ በትህትና እንጠይቃለን። ዛሬ በዚህ መድረክ ላይ ከሁሉ በፊት የምናገረው በንግግራችን መሃል የሚቀጥል ከልባችን የሚወጣ አንድ ቃል አለ። እናመሰግናለን። ብንጠራው የማንረካው ደጋግመን ብንገልጸው የሚያንስብን ቃል እናመሰግናለን። ይህ ቃል ቀላል ይመስላል፣ ግን ዛሬ የምንናገረው ከቃል በላይ ነው። በህይወታችን ከባድ ጊዜ ላይ ሰው እንዴት እንደሚቆም አየን። እንደ ብሂሉ አባባል ሰው ለሰው መድኃኒት እንደሚሆን ከእናንተ ተማረን። ከኛ ጋር የቆማችሁ፣ በሐዘናችን ውስጥ ያልተለያችሁ፣ የልባችን ህመም ከኛ ጋር የተሸከማችሁ ሁላችሁንም ከልብ እናመሰግናለን። ሸገር ነው ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። ዛሬ እያሰብን ያለነው ታዋቂውን ድምፃዊ ፍሬው ኃይሉንና ልጁን ክላርኔት ተጫዋቹን ዳዊት ፍሬውን ነው። ፍሬውና ፍሬውን ማለት ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። አሁን ከዳዊት ፍሬው ኃይሉ ጋር በአንድ ወቅት ተደርጎ የነበረውን ዝግጅት እነሆ ከአባቱ ጋር ይታሰብበት ዘንድ እዚህ ጋር ላስደምጣችሁ። የፍሬው ኃይሉ ልጅ ነው። ዳዊት ፍሬው በራሱ የሙዚቃ መንገድ በጣም ብዙ በርካታ ስራዎችን ለታዳሚያን አቅርቧል። ዴቭ እንኳን ወደ ሸገር ፕሮግራም በሰላም መጣ። ዛሬ እንግዲህ መሳሪያን ይዘን የመጣው እቺን የያዝካትን መሳሪያ እኔ በደንብም አልጠራኋትም ስሟን። እስቲ ለአድማጮች አንተ አስተዋውቃት። ክላርኔት ትባላለች። ቢፍላት ክላርኔት ይባላል። ክላርኔት የተለያዩ ክላርኔቶች አሉ። ቢፍላት፣ ኢፍላት ክላርኔት፣ ቤስ ክላርኔት የሚባሉ አሉ። ይህን የምጫወተው ቢፍላት ክላርኔት ነው። አመሰግናለሁ። በዚች መሳሪያ ብዙ ስራዎችን አቅርበህልናል። በብዙ ስራዎች እናውቃለን። ከዛ በፊት ግን ለዛሬ መንደርደሪያ እንዲሆነን ከአባት በዚች በክላርኔት አንድ ነገር ላስቸግርህ ነው። ኑኑዬ ጨቅላዋን እስቲ እንደ መግቢያ እንጠቀም። ኑኑዬ ጨቅላዋ እንግዲህ ለኔ ያልዘፈነውም ግን ያው እንግዲህ አንተ ስላልክ ዲቪዬ ጨቅላዋን
ዴቭ በተለያዩ መድረኮች ላይ እናውቃለን። በተለይ በብሔራዊ ቲያትር ብዙ ሰርተሃል። ከዚህ መሳሪያ ውጪ ሌሎችም መሳሪያዎችን ትጫወታለህ? አዎ እጫወታለሁ። ምን ሳክስፎን ትጫወታ ይቻላል? አንዱ አልቶ ሳክስፎን እጫወታለሁ፣ ክራር እጫወታለሁ። ስፔሻሊ አሁን ሁለተኛው ሲዲ ላይ ጥላ ከለላ የሚለው ሲዲ ነገራችን ላይ ለተከበረውና ለተወደደው ከልቤ ለማከብረው ለአርቲስት ጥላሁን ገሰሰ መታሰቢያ ያደረኩት እዛ ሲዲ ላይ ሶስቱ መሳሪያዎች የተጫወትኳቸው ነኝ። እነዚህ መሳሪያዎች ይጫወታሉ። ጥላ ከለላ የሚለው እዚች መሳሪያም ጥላ ከለላይን መጫወት እንችላለን? አይ ይቻላል። እስቲ ጋብዝልን እሱን። ዴቭ እንዴት ነው እቺን ስራ ልትሰራት የፈለግከው? መጀመሪያ እንግዲህ ጥላሁን ገሰሰ በእርግጥ በጣም አንጋፋና የምንወደው ነው። እንዴት ይህንን ስራ አስበህ ለመስራት ተነሳ? እቺን ሙዚቃ በነገራችን ላይ እንድሰራት የሆንኩትኝ ጥላ ከለላይ የያዝኳቸው ሙዚቃዎች ውስጥ አልነበረችም። አንድ ወቅት ላይ ቤቱ መዋል ከጀመረ በኋላ 2000 ሚሊዮን ላይ ቅር ያለው ነገር ነበርና አንድ ፕሮግራም አዘጋጅተው ማነው ጌጡ ተመስገድና ታምራት ኃይሉ ዳይት እንዲ ጋሽ ጥላሁን ጋር አንድ ፕሮግራም አዘጋጅተናል። መስከረም 17 ነው አስታውሳለሁ። እና ፕሊስ እንድትገኝልን ምናምን አሉኝ። እሺ ምናምን ስል ያችን ነገር ግን እንዳትቀር ምናምን አሉኝ። ክላሪቷን ማለት ነው። ሄድን እዛ ጋር አሁን ትዝታን ወይ ሌላ ነገር ተጫወተ ወደ አታስብሱም ጥላ ከለላይን ልምን አልጨበስም ብዬ ጥላ ከለላይን መጫወት ጀመር። ጥላሁን ራሱ መስፈን ጀመረ። ሌላ ሙድ ውስጥ ገባ። ያን ቀን ነው የወሰንኩት። አጋጣሚ ያው የታሪክም አጋጣሚ ሆነና ጥላ ከለላይ ኢትዮጵያንም ነው ለኔ ደግሞ ጥላሁንም ገሰሰንም ነው። ጥላ ከለላይ ያልኳቸው ኢትዮጵያ ሀገሬ ጥላ ከለላይ ኢትዮጵያ ሀገሬ ነው። ጥላ ከለላይ ጥላሁን ገሰሰንም ነው። ጥላሁን ገሰሰ የሱ የልብ ወዳጅ ነው። ፍሬውም ባለፈ ሰዓት ፍሬውን አውርቶ ያሰራው ጥላሁን ነው እና ትልቅ ቁም ነገር ነው ብዬ ከልብ የማስበው ነገር ስለነበረ ነው እቺን ሙዚቃ የምትጫወትኳት መታሰቢያነቱን ለጥላሁን ያደረኩት። ሻምበል አድማሱ አውግተው ነው የሚባል የክብር ዘበኛ የማስታወቂያ ክፍል ፎቶግራፈር ነበሩ። እሳቸው ሁልጊዜ እሁድ ሀገር ፍቅር ይገባሉ። ካሜራ ይዘውም እንዲሁም ይገባሉ። እኔና ፍሬውን ምን አለ ክብር ዘበኛ መታችሁ ብትከተሩ ምናምን ያባብለን ነበር። እኔ ክብር ዘበኛ ሜዛን ጊዜ ምን እንደሆነ አላውቅም ነበር። ያወቅኩት አንድ ሐሙስ የክብር ዘበኛ ባንድ ጊዮርጊስ አቡነ ጴጥሮስ 6 ኪሎ እንደዚህ ይዘው ነበር። በቃ በዛው ጭራቸውን ተከተልኩ ገባሁ። ግቢያቸው ገብቼ ወጣሁ። ሲወጣ ሻምበል አድማሱ አውግተው ነው ያገኘኝ። አይሾ እኛም ቢሮ ምናምን የኛ መስሪያ ቤት አትቀጠሪም? ተቀጠራለሁ። አሁን እኔና ፍሬው ተራርቀናል። ናፍቆት መጣ። አንድ ቀን ሀገር ፍቅር ሄድኩኝ። ፍላጎትም አልነበረውም እና ልብ ወዳዳ በእንግዲህ ደህና ሆናልኩ። አሁን ምን ያህል ሲዲዎች አሉ? ይሄ ኢንስትሩሜንታል እኔ በግል የሰራኋቸው 2 ሲዲ አለ። አንድ ዩሮፕ የወጣ የአዲስ አኩስቲክ የሚባል ግሩፕ አለ። በፊት መጫወት የነበረ ከነሱ ጋር የተሰራ አንድ ሲዲ ያለ ትውስታ ቢል ዲዛለት ሻውቻል። ወደ አልበምህ እንምጣና ደግሞ ሌላ ቅድም ጥላ ከለላይ እንጋብዘናል። ሌላ በጣም ያው የምትወደው ብዬ አልጠይቅም፣ ሁሉንም ስራዎችን ተወዳቸዋለህ። የበለጠ ለአድማጮች ብጋብዘው የምትለውን ደግሞ በክራርኔት እንስማ እስኪ። አሁን እግዚአብሔር ደግሞ ዛሬ እዚህ ጋር አድርሶናል። መቼም ዛሬ እዚህ ጋር መድረሴ እግዚአብሔር ትልቅ ውለታ አለው። ከዛ ቀጥሎ የእናቴ ውለታ ቀላል አይደለም። የእናታችን ውለታ በእናታችን ጥንካሬ ነው እዚህ ጋር የደረስነውና ያው እናቴም ደስ እንዲላት ፈጣሪም ደስ እንዲለው ክብር ተመስገን ሊጫወትልን ሁለተኛው ሲዲ
ለኪነ ጥበብ ስራዎች አንዳንዴ ከቲያትር ቤት ወደ ቲያትር ቤት ከሀገርም ሀገር ስትዘዋወሩ የሙዚቃ መሳሪያዎችን ነበር የምታዘዋውሩት። የቤት ዕቃም እያዘዋወርክ ነው ውቤ በረሃ ወይም ደጃች ውቤ እና ከቤት ቤት መልቀቅ ስራ ውስጥ ተጠምደሃል። በልማት ምክንያት አካባቢው እየተነሳ ነው። ይህን ነገር ዝም ብሎ ዕቃ ከማጓጓዝ ባለፈ ስሜትህን ነክቶት በድምፅም የሰራው ሙዚቃ አለ። እዛም ላይ ላልኮ ደጃዝማች ውቤ አጥቢያቸው አድርገው የሰማቱን ደብር ቤት ጎጆ ቀልሰው ስምን የገዙብህ ያረዳው ልጅ ሰፈር ባብሮ መብላት ባህል ስንቱ ልብ በብርቱ ድል አርገ በፍቅር እንኳን ሳቅ ጨዋታው ጸቡ ግርግሩ የሚያምርብህ ቀብር ሕይወቱን ባንተ ያጣበጣም ተካፍሎ በልቶ ጥጥቶ ስንቱ ሲወድ ኖሮ አልፏል ምን ቢቸገር አትወነቶ ዘመኑን መስለህ ደማምቀህ አምሮብህ ጨምረህ ውበት ሳልወደው መራቄን ዛሬ ተመኘው ነገን ማየት ነው። ስፔሻሊ ጥሩ ነገርን ትመኛለህ። ወንድምህን ትልክ የለ እንዴ አረብ አገር ትልክ የለ እንዴ ጥሩ ነገር እንዲሆን። ስለዚህ ስለኖርክበት ትንሽ ሆዲ ባባል እንጂ የምትሄድበትን ቦታ ሰፈር ነው። ግጥሙም ዜማውም የራስህ ነው። በዚህ ውስጥ ምን አይነት የሙዚቃ መሳሪያዎች አሉ በዚህ ስራ ውስጥ? እዚህ ላይ ሁሉንም የተጫወትኳቸው ከማለት ክላርኔት ቅንብሩን ፈለቀ ኃይሉ ነው አሜሪካን ሀገር ሰሱ ይላከልኝ። ፈለቀ ኃይሉን በፍቅር እንደበራ በትልቅ ፍቅር በወደው ትልቅ ሰው ነው ፈለቀ ኃይሉ ነው። ፈለቀንም ማከብረው ሰው ነው። ክራሩን ክላርኔቱንና ድምጹን ግጥምና ዜማውን ራሴ ነኝ የሰራሁት። ውቤን እወደዋለሁ። ውቤም ደግሞ ነገለኛ እኮ እድሜያችንም ሄዶ እኮ ሸበተን እግዚአብሔርም ካለ ልጆች ወልደን ሌላ ሰፈር ሆነን ተመልሰን መተን ስናየው ነፍሳችን ደስ ይለው። ያው እንግዲህ ሁሉ ያፈር ቤት መኖር እኮ አስቸጋሪ። እንግዲህ እስቲ ወደነ ፈለቀ ወደ ፈሌ እንምጣና የድሮ ሙዚቃዎች የድሮ የሙዚቃ መሳሪያዎች እንዳይረሱ ትልቅ ስራ እየሰራችሁ ነው። ባንዱ ምንድነው የድሮ መሳሪያዎች ከነ ግርማ ተፈራጋ ሁሉ አብራችሁ የምትሰሩት ስራ አለ? አዎ በላስት ታይም ጣለ ካልቸር የተሰራ ኮንሰርት አለ ሪትሪቢዩቲቭ ቢግ ባንድ የሚል። በነገራችን ላይ መሳሪያዎቹ የግሩፕ ፎርሜሽኑ 1950ዎቹ ላይ የነበረው 60ዎቹ ላይ የነበረው 70ዎቹ ላይ ሲመጣ ቁጥሩ እየቀነሰ 80ዎቹ ጋር ሲመጣ ደግሞ ማውሪ እየቀነሰ 90ዎቹ ጋር ሲመጣ ወደ አንድ ሰው እየመጡ ወደ ህዝብ የሚቀርቡት ስራዎች መሳሪያዎች ከስቴጅ የሚርቁበት አይነት ሁኔታ ነበረ። ለምሳሌ ትሮምቦን፣ ትራምፔት፣ ባሪቶን ሳክስፎን እና የመሳሰሉ መሳሪያዎች ይሁን አፕራይት ቤዙ ሁላምን ሁሉ ለምሳሌ ክቡር ዘበኛ ጋር ነበሩ ምድር ጦር ላይ። ዛሬ የላይቭ ስሜት የምትሰማው ነጥላው ገሰ ሙዚቃ ላይ መሳሪያዎቹ ላይ ቢሄዱ የብዙ ሰዎች ውህደት ስለነበረም ነው። ያው እነሱ ጋር ያለው አቅም እንዳለ ሆኖ ማለት ነው። እና ኢትዮጵያ ውስጥም ደግሞ ቢግ ባንድ የሚባለው ነገር ኮምፕሊትሊ የለም። ሙዚቀኛው እያለ አንዳንድ ጊዜ የጥበብ ማዕከሉን የሚመሩት ሰዎች ካላቸው ግንዛቤ መሳሳት ይመስለኛል። ብሔራዊ ቲያትር እያለው 1-3-4 ሞክረናል እንደዚህ የቢግ ባንድ ስራዎች ለመቅረብ ማለት እንደፈለቀ አክሊሉ ዝራ ብራም የጻፏቸው ሙዚቃዎች ሞክረናል። ማነው ፋንታው ነበር ያኔ ተሰርተዋል። ያንን ስሜት ለማምጣት ነው። ፈልቅም አንድ ጉዞ ነበረ ወደ አሜሪካን ሀገር። ከዛ በፊት ዲያን ኮንሰርት ተሰጥቷል። ያው ደግሞ ይቀጥላል እንግዲህ ቀስት አድርገን መተው ነው። መልካም ነው። አሁንም ይቀጥላል በቀጣይነት። የሀገሪቱም የሙዚቃ ስታንዳርድ መሆን ያለበት አሁን እኮ ብዙዎቹ ባንዶች ጋር ስትሄድ ትራምፔት እና ትሮምቦን ወደ ስቴጅ ተመልሰዋል። አሁን ኤክስፕረስ ባንድ ሄደ ስታይ እንደዛ ነው። ሙሉ ኦርኬስትራ ተመልሰ ነው ማለት እንጂ። አዎ ማነው የሄኖ ግሩፕ አለ እዛም ጋር ትራምፔቱ፣ ቴነር ሳክስፎኑ፣ ትሮምቦኑ ምናምን አለ። እና እንደዚህ አይነት ስሜት መፈጠር መቻል አለበት። ልጆች ተምረው ወጥተው መሳሪያቸውን እንዲያስቀምጡት ሞዴል። እኔ አሁን ክላርኔቱን ከኔ በኋላ የወጡ ልጆች ክላርኔት ሲጫወቱ ላይ ነው። ክላርኔት መጫወታል። እኔ ከወጣሁ እኮ ቢያንስ 14 ዓመት ነው ከሙዚቃ ትምህርት ቤት ያሬድ። አዎ ከዛ በኋላ ግን የወጡ ልጆች ክላርኔቱን ብድጋ ያደርጉት ኮምፕሊት ያስቀምጡት። ይዞ የሚታይ ሰው ስለሌለ ነው በብዛት። ግን እኔ በጣም ክብር አግኝቼበታለሁ በዚህ መሳሪያ እና ያው መልእክቴንም በዚህ አጋጣሚ መሳሪያቸውን እንዳያስቀምጡ አስተላልፋለሁ። ስፔሻሊ ለሚወጡ ተማሪዎች የዋት ስናፍቀኝን መጫወት ይቻላል? የዋት ስናፍቀኝ እንዲህ ሙዚቃ መሳሪያ እኮ። እስቲ የዋት ስናፍቀኝን እንጋብዛቸው ለአድማጮቻችን።
እንደው በቁምህ የአንድ ሴት ድምፃዊ እንመርቅላቸው እስቲ ደስ ያለህን። እኔ አይ ቲንክ ባለፈው ጊዜ ጣሊያን ካልቸር አንድ ኮንሰርት ነበር። ክላርኔቷ ከባህላዊ ሙዚቃ መሳሪያዎች ጋር የሰራችው ስራ ነበር፣ ኮንሰርት ማለት ነው። ያን ሙዚቃ ክላርኔቷ ወጀስ ህዝብ ጋር የሚደርስበትን ነገር እሱን እያሰብኩኝ ነው። ግን ቻለችበት እንዴት ነው? ከባህላዊ ዘመናዊ መሳሪያ ናት። ኧረ ትክክል እንዳለን ፈረንጅ አማርኛ ቻይና አማርኛ ሲናገር አልሰማም። ታዲያ ልክ እንደዛ ግን ቻይና አማርኛ እንደሚናገረው ትንሽ ያዝ ያረጋታል ወይስ እንዴት ያዝ ያረጋታል? አምባሰል አሁን ለምሳሌ እኔ አምባሰል ስጫወት ብዙ ሰው ደስተኛ ነው። በፊቱ ትላልቆቹ ብደርስ ሲጫወቱ ጀስ ክላርኔት ላይ ራሱ የሆነ ቀለም አለው አምባሰሉ በስነ ስርዓት ኢትዮጵያዊ ነኝ ነው እኮ የምትለው። አሁን እኮ ማሲንቆ አሉ እና ክራር አሉ እኮ ከነሱ ጋር እና ከበሮ አሉ ከነሱ ጋር። አዎ እሱ ላይ አሁን ግሩም ዘነበ ግጥም እየሄደ ነው። ክላርኔቷ ቀጥሎ የመጣው ሙዚቃ ጋር ጀስ በግጥም እየሄደ ነው የተሰራው ኮንሰርቱ። አሁን ዋሽንትን ከውጭ መሳሪያ ጋር ልታዛምዳት ትችላለህ? ለምን አታዛም? ዋሽንታውን እነዚህ ዘር ናት የኢትዮጵያ የሙዚቃ መሳሪያዎች ውስጥ ነው ውስጥ አለ። ጀስ አይ እንድሪስ ሐሰን ማሲንቆ ተጫዋቾቹ ከነጮቹ ጋር ከነ ቤዝ ጊታር ከነ ኪቦርድ ከነ ምናምን ጋር አንድ ላይ ሆነው ሳክስፎን ጣሊያን ካልቸር መጥቶ ከዛ ጋር ማሲንቆ አብሮ ይዘፈን ነበር። ማዋሃድ ይቻላል ሁሉ ነው ይቻላል እንጂ እንዴት አይዋሃድ? ስለዚህ አሁን አዋሃደ እሷ ከሆነ እኮ ጀሲት ዘልጠይቅ ነው እኮ ክላርኔቷ ኢትዮጵያዊ ነኝ ነው የምትለው። ኢትዮጵያዊ ነች። አዎ ኢትዮጵያዊ ነኝ ነው የምትለው። የውጭዋ መሳሪያ ኢትዮጵያዊን ዜማ አከበረችው። አክብራችሁን ስለጠራችሁን ምስጋናችንን መግለጽ እንፈልጋለን። እኔና እሷ ማለት ነው፣ እኔና ክላርኔቷ። በዚህ አጋጣሚ ግን ፈለቀ ኃይሉን እንግዲህ ከልቤ በፍቅርና ትልቅ አክብሮት ነው ያለኝ። ጀስ የኢትዮጵያ ሙዚቀኛ ተማሪዎቹም ትልቅ ፍቅር ያለው ሰው ነው። ለማንኛውም ለተማሪ እድገት ያለው ቀናን ስሜት ነፍስን የሚያስደስተው ነው እና ባለበት ሁሌ ሰላም ይሁን። ህሊና ተፈራ ለኢትዮጵያ ኪነ ጥበብ ትልቅ መስዋዕትነት የከፈለች ሴት ነች፣ ሰው ነች። ፍሬሙት ነው ማለት ክብር ለጥበብ የሚል ፕሮግራም ነበር ራስ ሆቴል። ማንም ሰው የተለያዩ ነገሮችን ማዘጋጀት ሳይጀምር ለሙያው ትልቅ መስዋዕትነትን የከፈለች ነች። የኪነ ጥበብ ቤተሰብ ነች። ራስ ባንድ ፒያኖ ተጫዋች ተፈራ መኮንን ልጅ ነች እና ህሊና ተፈራ በጣም ትልቅ ለሙያው ክብር ያላት ሰው በመሆኗ እሷንም እግዚአብሔር ያክብራት ይጠብቃት። መልእክት ይተላለፋል ዴቭ። እኛም በጣም ነው የምናመሰግንህ። ቴንክዩ። የዛሬው ዝግጅታችን አበቃ። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሆንላችሁ። ኢትዮጵያ ለዘላለም ትኑር።